ጅራፉን አንስታችሁ ትነጋገራላችሁ፣ መከራውን አንስታችሁ ትነጋገራላችሁ፣ ውለታውን አንስታችሁ ትነጋገራላችሁ፣ ፍቅሩን፣ ቸርነቱን፣ ማዳኑን አንስታችሁ ትነጋገራላችሁ። ስለ ዓለም ብዙ አወራን፣ ይሰለቻል። ስለ ፊልሙ፣ ስለ ኳሱ፣ ስለ ማህበራዊ ሚዲያ፣ ስለ ፖለቲካው ብዙ አወራን፣ በጣም ይሰለቻል። እስኪ የማይሰለቸውን ነገር እግዚአብሔርን እንነጋገር ክርስቲያኖች። ነገረ ማርያምን ነገረ መስቀሉን እስኪ እንነጋገር። ክርስቶስ በቃልና በሥራ ብርቱ ነበረ። እኛ በቃል ብርቱዎች ነን፣ በሥራ ግን ደካሞች ነን። ወንጌል በአንደበታችን የበራችልን በሕይወታችን የጨለመችብን በርካታ ሰዎች እንኖራለን። እንዳለመታደል እጁን ዛሬ ሳታውቁትም እንዴ? እየኖርነ ያለነው ሰዎች በቀረጡት ፕሮጀክት አይደለም፣ በእጁ በረከት ነው። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩ እናውቃለን። በስሌት ሳይሆን በእምነት ልጆቻቸውን የሚያስተዳድሩ ቤተሰቦች አሉ። ለምን ካላችሁ የእጁ በረከት ጓዳቸው ውስጥ ስለገባ። ለካስ ሁለት አይን አለን እናንተ። ወመነ ክልኤቲ አዕይንት አሐቲ ዘውስጥ ወአሐቲ ዘአፋ አይደል የሚለው ሊቁ ዮሐንስ አፈወርቅ። ሁለት አይን አለን፣ አንዱ የውስጥ ነው፣ አንዱ ደግሞ የውጭ ነው። ጽድቅ ነውር እንደ ቅድስና የተቆጠረበት ዘመን፣ ልቅነት የተስፋፋበት፣ የሰው ልጅ ከክብር ወርዶ እንስሳትን የመሰለበት፣ ያልሰራውት ኃጢአት ምንድነው እያለ የሚረክስበት ዘመን። የቀን ምሽት ማለት ይሄ ነው። የዘመን ምሽት ማለት ላይ እስከ ታች ከልሂቅ እስከ ደቂቅ ከካህን እስከ ምዕመን የቅድስና ልብስ ወልቆ የወደቀበት ዘመን የቀን ምሽት ማለት ይሄ ነው። በአባቶቻችን ዘመን በዓይናችን ያላየ ነው፣ በጆሮአችን ያልሰማ ነው። አደጋ ሲገጥመን ቀኑ አለመሸም ትላላችሁ ክርስቲያኑ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በተለያየ ስፍራ የምትገኙ ኦርቶዶክሳውያን እንደምን አላችሁ? ሰላም እግዚአብሔር ከሁላችን ጋር ይሁን። ንበር ምስሌነ እስመ መሲሕ ወተቈልቈለ ፀሐይ። ከእኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯልና። በቅዳሴው ክፍለ ጊዜ ከሚነበብልን የወንጌል ክፍል መካከል የተወሰደ ኃይለ ቃል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 29 ላይ ተመዝግቦ እናገኘዋለን። ከቁጥር 13 ጀምሮ እስከ 33 ቅዳሴ ላይ ሲነበብ ትሰሙት ይሆናል ብዬ ተስፋ አደርጋለሁ። አሁን በጠቀስኩላችሁ ክፍለ ምዕራፍ የዕለቱን ወንጌል ሰብሰብ አድርገን እንነጋገራለን። ከኛ ጋር እደር ያሉ የኤማውስ መንገደኞች ናቸው። ከነሱ ጋር እንዲያድር የለመኑት ደግሞ ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እነዚህ የኤማውስ መንገደኞች በሌላ አነጋገር ሉቃስና ቀለዮጳ በመባል ይታወቃሉ። ቀለዮጳ የኒቆዲሞስ ስሙ ነው። ከቁጥር 13 ጀምሮ እንደዚህ ይላል። ከነርሱ ሁለቱ በዚያን ቀን ከኢየሩሳሌም 60 ምዕራፍ ርቃ ወደምትገኝ ኤማውስ ወደምትባል ትንሽ መንደር ይጓዙ ነበረ ይላል ሲጀምር። በዚያን ቀን ማለት ክርስቶስ በተነሳበት ዕለት ማለት ነው። መቃብር ክፈቱልኝ፣ መግረዙን ፍቱልኝ፣ ድንጋዩን አንሱልኝ ሳይል ብርሃን ለብሶ ብርሃን ተጎናጽፎ ሞትን ድል አድርጎ በተነሳበት ዕለት ከደቀ መዛሙርቱ ሁለቱ ሉቃስና ቀለዮጳ ከኢየሩሳሌም 60 ምዕራፍ ርቃ ወደምትገኝ ኤማውስ ወደምትባል ትንሽ መንደር ይጓዙ ነበረ ይላል። እነዚህ መንገደኞች ያሳዝናሉ። 3 ዓመት ተስፋ ያደረጉት ጌታ ሞተ፣ ከእንግዲህ በኋላ የእሱ ነገር አለቀለት አበቃለት ብለው ተስፋ ቆርጠው ወደ መጡበት መንደር የሚመለሱ ተጓዦች ናቸው። ክርስቲያኖች በሕይወት ላይ ትልቁና አሳዛኙ ነገር ምንድን ነው ካላችሁ ተስፋ መቁረጥ ነው። የሰው ኃይሉ ያለው በጉልበቱ ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ጊዜ በራሳችን ላይ ተስፋ ቆርጠናል፣ ዋጋ የለኝም በማለት በሰዎች ላይ ተስፋ ቆርጠናል፣ የተሻለ ሰው አላገኝም ብለን አልፎ ተርፎ በእግዚአብሔር ሳይቀር ተስፋ ቆርጠናል። ለመሆኑ የተስፋችን ምንጭ ማን ነው? ክርስቲያኖች ራሳችን ከሆኑ
ሁኔታዎች ከሆኑ ገና ብዙ ተስፋ የሚያስቆርጥ ነገር ይጠብቀናል። የተስፋችን መሰረት ክርስቶስ ከሆነ ግን የለመለመ ተስፋ ይጠብቀናል። ተስፋ የቆረጥንባቸው ቀናት ብዙ ናቸው። ነገር ግን ተስፋ ተቀጥሎልን ዛሬ ላይ ራሳችን አግኝተነዋል። ብዙ ጊዜ ተስፋ ሳንቆርጥ ቀርተን እኮ አልነበረም። ተስፋ ተቀጥሎልን እንዳልኳችሁ ዛሬ ላይ ራሳችን ያገኘን ሰዎች እንበዛለን። ስለዚህ እነዚህ መንገደኞች ተስፋ ቆርጠው ወደ መጡበት መንደር እየተጓዙ ናቸው። ሐዘናቸው ግን ልክ አልነበረም። ምክንያቱም ሐዘናቸው በደስታ ተለውጧል። ሐዘናቸው በመጽናናት ተቀይሯል። እነሱ ግን እንደቆመ ሰዓት ዓርብ ላይ ቆመዋል። መንፈቀ ሌሊት የተነሳውን ጌታ ማመን አልቻሉም። ስለዚህ ወደ መጡበት መንደር ወደ ኤማውስ እየተመለሱ ናቸው። ወደ ኤማውስ መመለስ ማለት በሌላ አነጋገር ወደ ኋላ መመለስ ማለት ነው። አንዳንድ ጊዜ መንገድ የሚያገለግለው ካሰቡት ቦታ ለመድረስ ነው። ነገር ግን ያሰቡት አልሆን አልሳካ ሲል ወደ ኋላ ለመመለስም ያገለግላል። ወደ ኋላ የሚያደርጉት ጉዞ ግን አደጋ አለው፣ እንቅፋት አለው፣ መሰናክሉ ይበዛል። ክርስቲያኖች ዛሬ እንደ ኤማውስ መንገደኞች ወደ ኋላ የሚመለሱ የክርስትና ተጓዦች አሉ። መንፈሳዊ ዝለት ያለፈው ዘመን ይብቃ ብለው ክፉ ሥራቸውን ረግመው በንስሐ ከተመለሱ በኋላ የተፉትን ኃጢአት የሚልሱ የጠሉትን ዓለም መልሰው የሚናፍቁ የኃጢአት ልምምድ የሚያደርጉ መንፈሳዊ ዝለት ያጋጠማቸው ለእግዚአብሔር ያላቸውን ፍቅር የቀነሱ የጀመሩትን መንፈሳዊ ጉዞ ያቋረጡ ብዙ የክርስትና ተጓዦች አሉ። ትናንት ሌሊት በሰዓታት ማለዳ በኪዳን ቀን በቅዳሴ የተጉ እንዳልነበረ ትጋታቸው በስንፍና መዝሙራቸው በዘፈን ምጽዋታቸው በስስት ሃይማኖታቸው በክደት የተለወጠባቸው ብዙ የክርስትና ተጓዦች አሉ። ትናንት ነጋ ለጸሎት መሸ ለስብከት ይሮጡ የነበሩ እግሮች ዛሬ ዝለዋል። ትናንት አመስግነው ማይጠግቡ አንደበቶች ዛሬ ስልቾች ሆነዋል። ትናንት ዘምረው ማይወጣላቸው አንደበቶች ዛሬ ዲያብሎስ በቀመረላቸው የዝሙት ዜማ አቅላቸውን ስተዋል። ትናንትና ሌሎችን በጸሎት ይረዱ የነበሩ ትጎች ዛሬ ለራሳቸው መሆን አቅቷቸዋል። ትናንት በስግደት እግሮቻቸውን በስግደት የደከሙ ጉልበቶች ዛሬ ልምሾች ሆነዋል በእውነት። ስለዚህ መንፈሳዊ ዝለት አጋጥሞናል። ወደ ኤማውስ መመለስ ማለት ይሄ ነው። በክርስትናው ጉዞ ወደ ኋላ መመለስ። ጌታም ሲያስተምር ምን አለ? እርፍ ይዞ ወደ ኋላ የሚያስ የለም። እስመ ርትዕት መንግሥተ ሰማይ፣ መንግሥተ ሰማይ ወደፊት የቀናች ናትና ይላል። ስለዚህ ወደ ኋላ እየተመለሱ ናቸው እነዚህ መንገደኞች። አንዳንድ ጊዜ ክርስቲያኖች ከኢየሩሳሌም ውጭ የሚደረገው ጉዞ አደጋው የከፋ ነው። ታስታውሱ ይሆን? በሉቃስ 10 ቁጥር 29 ጀምሮ ከኢየሩሳሌም ወደ ኢያሪኮ ሲሄድ አንድ ሰው ወንበዴዎች አገኙት፣ ቀጠቀጡት፣ በሞትና በሕይወት መካከል ጥለውት አለፉ ነው የሚለው። አያችሁ፣ ከኢየሩሳሌም ውጭ የሚደረግ ጉዞ አደጋው የከፋ ነው። ኢየሩሳሌም ቤተ ክርስቲያን ናት። ኤማውስ ደግሞ ዓለም ነች። ከቤተ ክርስቲያን ወጥተን ወደ ዓለም ስንጓዝ ብዙ መሰናክል፣ ብዙ አደጋ ይገጥመናል የተዋህዶ ልጆች። ስለዚህ እነዚህ መንገደኞች ተስፋ ቆርጠው ወደ ኤማውስ እየተመለሱ ናቸው። ሐዘናቸው ለተስፋ መቁረጥ አሳልፎ ሰጥቷቸዋል። ተስፋ መቁረጣቸው ደግሞ በመልካም ምርጫቸው እንዲጸጸቱ አድርጓቸዋል። በመልካም ምርጫቸው መጸጸታቸው ደግሞ ወደ ኋላ እንዲመለሱ አድርጓቸዋል። አያችሁ፣ ቅደም ተከተሉ። ሐዘን ለተስፋ መቁረጥ፣ ተስፋ መቁረጥ በመልካም ምርጫ ላይ እንዲጸጸቱ መሆን፣ በመልካም ምርጫቸው መጸጸታቸው ደግሞ ወደ ኋላ እንዲመለሱ አደረጋቸው። ምርጫቸው የተበላሸ ቀን ጸልዩ ክርስቲያኖች። ከሕይወት ሞትን፣ ከበረከት መርገምን፣ ከቅድስና እርኩሰትን፣ ከቤተ መቅደሱ አዳራሹን የመረጣችሁ ቀን ጸልዩ። የሰው የውርደቱ ፍጻሜ ምንድነው ካላችሁ፣ በመልካም ምርጫው ላይ መጸጸት የጀመረ ዕለት ነው።
በመጽሐፍ ቅዱስ ታሪክ በመልካም ምርጫቸው የተጸጸቱ ብዙ ናቸው። ለምሳሌ ሰሎሞንን ታስታውሱታላችሁ። ቤተ መቅደስ በሰራበት እጁ የጣዖት ቤት ሰራ። ለእግዚአብሔር በተንበረከከበት ጉልበቱ ለጣዖት ተንበረከከ። በእግዚአብሔር ፍቅር ልቡ እንዳልተነካ ሰሎሞን በሴቶቹ ፍቅር ልቡ ቀለጠ። አያችሁ፣ መልካም ምርጫ ሲበላሽ እንደዚህ ነው። ስለዚህ እነዚህ መንገደኞች 3 ዓመት ከጌታ ጋር ቆይታ በማድረጋቸው ተጸጽተዋል። ይሆናል ብለን ነበር፣ አልሆነም። ያድነናል ብለን ነበረ፣ እንኳን እኛን ሊያድነን ራሱን እንኳን ማዳን አልቻለም ብለው በመልካም ምርጫቸው እሱን በመከተላቸው ከሱ ጋር 3 ዓመት በመቆየታቸው እንደባከነ ያ ጊዜ አድርገው እየተጸጸቱ ናቸው። አያችሁ፣ የኤማውስ ጉዞ ለጠላት ጉልበት የሰጠ ጉዞ ነው። የኤማውስ ጉዞ ራእይን ያጨለመ ጉዞ ነው። የኤማውስ ጉዞ አካልን ያጠወለገ ጉዞ ነው። ከአማናዊቷ ኢየሩሳሌም ከቤተ ክርስቲያን ወጥታችሁ ወደ ኤማውስ ወደ ዓለም ስትጓዙ መንፈሳዊ አካላችሁ ይጠወልጋል፣ ተስፋ አይኖራችሁም። ሲጀመር ከይሽ ቤተ ክርስቲያን ወጥቶ ምን ተስፋ ይኖራል ብላችሁ ትጠብቃላችሁ? ክርስቲያኖች አንዳንዶች እኮ ከይሽ ቤተ ክርስቲያን ከወጡ በኋላ ተመልሰው ሲጸጸቱ እናያለን። አዎ፣ ሁሉም ነገር በዛ ቤት ቀረ፣ ክብሩ ሞገሱ በዛ ቤት ነበረ ብለው ወደ ኋላ የሚጸጸቱ ሰዎችን ገጥመውኛል። ስለዚህ ከቤተ ክርስቲያን ወጥቶ ምን ተስፋ አለና እና እነዚህ መንገደኞች ጉዞ ጀምረዋል። ስለሆነው ነገር በጉዟቸው ይነጋገሩ ነበረ ይላል። ይቀጥልና በጉዟቸው ላይ ስለሆነው ነገር ይነጋገሩ ነበረ። አዎ፣ ዓርብ ዕለት ስለሆነው እነዚህ አይሁድ ካህናት ምን ነካቸው? የሚጸልዩ ካህናት እንዴት ሰው ይገላሉ? ስንት መሞት የሚገባው ወንጀለኛ በከተማው እያለ ንጹሕ ኢየሱስ እንዴት ሞተ? መሞት የሚገባው በርባን ተፈቶ ምንም ወንጀል የሌለበት ኃጢአት የሌለበት ንጹሕ ኢየሱስ እንዴት ሞተ እያሉ በሆነው ነገር ይነጋገሩ ነበር። ስለሆነው ነገር በጉዟችሁ ላይ ትነጋገራላችሁ ክርስቲያኖች። እስኪ አስቡ፣ በያላችሁበት ስፍራ ዓርብ ዕለት ስለሆነው ነገር ትነጋገራላችሁ። ጅራፉን አንስታችሁ ትነጋገራላችሁ። መከራውን አንስታችሁ ትነጋገራላችሁ። ውለታውን አንስታችሁ ትነጋገራላችሁ። ፍቅሩን፣ ቸርነቱን፣ ማዳኑን አንስታችሁ ትነጋገራላችሁ። ወተዘያኑ ዕለት ዕለት አድኖቶ ይላል እኮ በመዝሙር 92 ቁጥር 2 ላይ ዕለት ዕለት ማዳኑን አውሩ። ብዙዎቻችን ዕለት ዕለት ማዳኑን እናወራለን እንዴ? አንዳንዴ ምስክርነት እንሰጣለን ቤተክርስቲያን ተገንተን። መልካም ነው። ዕለት ዕለት ማዳኑን የምናወራ ስንቶቻችን ነን? እግዚአብሔር በእኛ ሕይወት ዕለት ዕለት ማዳኑን ያልገለጠበት ቀን አለ። ታምሩን ያላደረገበት ጊዜ አለ። የቸርነቱን ሥራ ያልሰራበት ቀን አለ። አልገባን ብሎ ማስተዋል ጎሎን ካልሆነ በስተቀር አንዳንዶቻችን ግን ዕለት ዕለት ስለ እግዚአብሔር ማዳን ማውራት ነውር ይመስለናል። መናፍቃን በዚህ ይበልጡናል። ባገኙት አጋጣሚ በደረሱበት ስፍራ ሁሉ ስለ እግዚአብሔር ያወራሉ፣ ስለ እምነታቸው ያወራሉ፣ ኑፋቂያቸውን ጣል ያደርጉብናል። እኛ ግን ከቤተ ክርስቲያን ውጭ በመስሪያ ቤት በተለያየ ስፍራ ማዳኑን ማውራት ነውር መስሎ ይታየናል። ኋላ ቀርነት መስሎ ይታየናል። ስህተቱ እዚህ ጋር ነው። ክርስቲያኖች ታወራላችሁ ስለ እግዚአብሔር ማዳን፣ ነገረ ትንሣኤውን ሰሞኑን ታወራላችሁ፣ ነገረ መስቀሉን፣ ነገረ ማርያምን፣ ነገረ መላእክትን ትነጋገራላችሁ። በጉዟችሁ ላይ ስለ ዓለም ብዙ አወራን፣ ይሰለቻል። ስለ ፊልሙ፣ ስለ ኳሱ፣ ስለ ማህበራዊ ሚዲያ፣ ስለ ፖለቲካው ብዙ አወራን፣ በጣም ይሰለቻል። እስኪ የማይሰለቸውን ነገረ እግዚአብሔርን እንነጋገር ክርስቲያኖች። ነገረ ማርያምን፣ ነገረ መስቀሉን እስኪ እንነጋገር። በጉዟቸው ላይ ስለሆነው ነገር ይነጋገሩ ነበር። አንዳንዴ ጉዟችን በሐሜት ተጀምሮ በሐሜት የሚጠናቀቅበት ጊዜ አለ። አንዱን እየጣል ሌላውን እያነሳን፣ አንዱን እየካብን ሌላውን እያዋረድን፣ አንዱን እያጸደቅን ሌላውን እየኮነንን ጉዟችን የሚጠናቀቅበት አጋጣሚ አለ።
ስለዚህ እባካችሁ በጉዟችን ላይ ስለሆነው ነገር እንነጋገር። መከራውን አንስተን እንነጋገር። እነዚህ መንገደኞች የሚያስተምሩን ይህንን ነው። ታዲያ መድኃኔዓለም ስለሆነው ነገር ስለሱ እያወሩ ሲጓዙ አብሯቸው መጓዝ ጀመረ። ስሙ ሲጠራ የማያስችለው ቢኖር ኢየሱስ ክርስቶስ ነው። እንኳን ክርስቶስ ቅዱሳንም ስማቸው ሲጠራ አያስችላቸውም። ወሶበ ይትነበብ ገል ወድርሳን ህየ ይቀውሙ ቅዱሳን ይላል ድርሳነ ሚካኤል። ገሉ ድርሳኑ በተነበበ ጊዜ የድርሳኑ ባለቤት የገሉ ባለቤት መጥቶ አብሮ ይሰማል ይላል። ስማቸው ሲጠራ ቅዱሳን እንኳን አያስችላቸውም፣ እንኳን ኢየሱስ ክርስቶስ። ስለዚህ አብሯቸው መጓዝ ጀመረ። አያችሁ፣ መልካም መልካሙን ስናወራ አብሮን የሚጓዝ ክርስቶስ ነው። ክፉ ክፉን ስናወራ አብሮን የሚጓዘው ደግሞ ጠላት ነው። ለምን? መግቢያ ቀዳዳ አግኝቷልና። ለመረከበ ንስቲተ ሙባደል የሚለው ውቱን ያርህቦ፣ እሱ ጥቂት ቀዳዳ ካገኘ ማስፋፋቱን ያውቁበታል። ለዚህ እኮ ነው ኢተሃቡ ፍኖተ ለሰይጣን፣ ለሰይጣን መንገድ አትስጡ። ሰይጣን ቀዳዳ ካገኘ መግቢያ አያጣም። አንዳንዶቻችን ወደንና ፈቅደን ሰይጣንን ምንጠራ ሰዎች አለን። በቃ እናመቻቻለን። ክፉ ነገር በማውራት ሰይጣን ወደኛ እንዲመጣ ስለ እግዚአብሔር ቸርነት ከማውራት ይልቅ ብዙ ሰው ስለ ሰይጣን ክፋት ማውራት ይቀለዋል። ስለወደቀ፣ ስለረከሰው፣ ስለተዋረደው ማውራት ይፈልጋል። ይህን ባደረግነ ቁጥር ለሰይጣን እድል እየሰጠንና ወደኛ እንዲቀርብ እየጋበዝነ ነው። ስለ እግዚአብሔር እናውራ። ለምንድን ነው አብሯቸው የሚጓዘው ካላችሁ፣ ፍጻሜያቸው እንዳይበላሽ። ተስፋ ቆርጠው ነዋ የወጡት፣ ገደል እንዳይገቡ እኮ ነው። እና ተስፋ በቆረጡበት ሰዓት ክርስቶስ ተከተላቸው። ለምሳሌ አንድ ልጅ አሁንስ መረረኝ መኖር ከእናንተ ጋር አልችልም ብሎ ምሽት ላይ ከቤት ቢወጣ እናት ዝም አትለውም አይደለ? ትከተለዋለች። ለምንድን ነው የምትከተለው? አወጣጡ መልካም ስላልሆነ ፍጻሜው እንዳይበላሽ ገደል እንዳይገባባት ስለምትፈልግ። እነዚህ ሰዎች ተስፋ ቆርጠዋል። በዚያ ላይ ምሽት ነው። ስለዚህ ወደ ፀሐይ መጥለቂያ ነው እየተጓዙ ያሉት። አወጣጣቸው መልካም ስለሆነ መድኃኔዓለም ተከተላቸው። በሰላም ጊዜ ተከተሉኝ ያለ አምላክ በመከራ ጊዜ ግን ተከተላቸው። በእውነት ስሙ የተመሰገነ ይሁን። አብሯቸው ተጓዘ። እንዳያውቁት ግን ዓይናቸው ተይዞ ነበረ ይላል። ዓይናቸው ተይዞ ነበረ። ምንድነው ዓይናቸውን የያዘው? አለማወቅ ነው። ዓይናቸውን የያዘው ምንድነው? አለማመን ነው። ዓይናቸውን የያዘው ምንድነው? ኑፋቄ ነው። 3 ዓመት ያስተማራቸው ጌታ በ3 ቀን ጠፋባቸው። እኛ ማለት እኮ እንዲህ ነን። ብዙ ጊዜ ስለ እግዚአብሔር መልካምነት፣ ስለ እግዚአብሔር ደግነት፣ ስለ ፍቅሩ፣ ስለ ቸርነቱ፣ ስለ ውለታው እናወራና 3 ቀን ባልሞላ ፈተና መድኃኔዓለም ይሰወርብናል። ረስቶኛል፣ ትቶኛል ማለት እንጀምራለን። ከመንበሩ የለህም ወይ ማለት እንጀምራለን። የለም ወይ እስከ ማለት እንደርሳለን። አያችሁ፣ እንፈተናለን በጥቂት ነገሮች። 3 ዓመት ያስተማራቸው ጌታ በ3 ቀን ጠፋባቸው። እንዳያውቁት ዓይናቸው ተይዞ ነበረ እና መድኃኔዓለም እንዲህ አይነት ጥያቄ አቀረበላቸው። እየጠወለጋችሁ ስትሄዱ አላቸው። በጣም ይገርማል በእውነት። እየጠወለጋችሁ ስትሄዱ የምታወሩት ነገር ምንድነው አላቸው። ያጠወለጋቸው ምንድነው ካላችሁ፣ አለመመገባቸው ብቻ አይደለም፣ ተስፋ ለማድረጋቸውም ጭምር ነው። ተስፋ መቁረጥ አንዳንድ ጊዜ ከረሃብ በላይ ያጠወልጋል። የተዋህዶ ልጆች ብዙ ጊዜ እንበላለን፣ እንጠጣለን፣ ጥሩ እንለብሳለን፣ በአማራ አልጋ ላይ እንተኛለን፣ በቂ የረፍት ቦታ እናዘጋጃለን፣ በቂ የረፍት ጊዜ እንወስዳለን። ግን አቅም እናጣለን። አቅማችን ከሚነሱ ነገሮች አንዱ ተስፋ መቁረጥ ነው። እነዚህ ሰዎች በተስፋ መቁረጥ ጠውልገዋል። ሞተውን ለእግዚአብሔርን በማሰብ ጠውልገዋል።
በረሃብ ጠውልገዋል፣ ዓይናቸው በእንባ ተሞልቷል፣ ፊታቸው በሐዘን ጠቁሯል፣ ግንባራቸው ተቋጥሯል። እየጠወለጋችሁ ስትሄዱ አለ የምታወሩት ነገር ምንድነው አላቸው ጌታችን ኢየሱስ ክርስቶስ። ያን ጊዜ ከነርሱ አንዱ ቀለዮጳ እንዲህ አለ ለክርስቶስ፣ አንተኑ ነግዳ ለኢየሩሳሌም፣ አንተ በኢየሩሳሌም እንግዳ ሆነህ ለብቻ ትኖራለህ ማለት ነውን? በዚህ ሰሞን የሆነውን ነገር አታውቅምን አለው። ምንድነው አለ ኢየሱስ ክርስቶስ። አያችሁ፣ ሞተ ዮሴፍ ነገር ወለ ዮሴፍ አለ ባለቅኔ። የዮሴፍን ሞት ለራሱ ለዮሴፍ ነገሩት። አንድ ወንድማችን ነበረ እና አውሬ በላው ብለው ለራሱ ለዮሴፍ ስለ ዮሴፍ ነገሩት። ስለ ኢየሱስ ክርስቶስ ለኢየሱስ ክርስቶስ መናገር ጀመሩ። ይገርማል። እና ምንድነው የምታወሩት ሲላቸው፣ አልሰማህምን? በዚህ ሰሞን የሆነውን አንተ ለኢየሩሳሌም እንግዳ ሆነህ ትኖራለህ? ምንድነው ሲላቸው፣ በሕዝቡና በእግዚአብሔር ዘንድ በቃልና በሥራ ብርቱ ነቢይ ስለነበረው ስለ ኢየሱስ ክርስቶስ አልሰማህምን? የካህናት አለቆች ለሞት ፍርድ አሳልፈው እንደሰጡት፣ እኛ ግን እስራኤልን እንደሚቤዥ እንደሚያድን ተስፋ እናደርጋለን አለው። ይገርማል በጣም። በቃልና በሥራ በሕዝቡና በእግዚአብሔር ዘንድ ብርቱ ነቢይ ስለነበረው ስለ ኢየሱስ አልሰማህምን አለው። ክርስቶስ በቃልና በሥራ ብርቱ ነበረ። እኛ በቃል ብርቱዎች ነን፣ በሥራ ግን ደካሞች ነን። ወንጌል በአንደበታችን የበራችልን በሕይወታችን የጨለመችብን በርካታ ሰዎች እንኖራለን። እንዳለመታደል ሆኖ ብዙዎቻችን የምንናገረውን አንኖርበትም። ክርስቶስ ግን በቃልም በሥራም ብርቱ ነበር። ከቃል በላይ ተግባሩ ይሰብካል። ጠላቶቻችሁን ውደዱ ብሎ አስተማረ። ያንን መስቀል ላይ በተግባር አሳየ። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው አለ። እኛ ይህን እናደርጋለን። እኛ ይቅርታን በቃል ነው የምናውቀው፣ በሕይወት አናውቀውም። ፍቅርን እኛ የምናውቀው በቃል ነው። በተግባር መቼ ለመደብንና። ኢየሱስ ክርስቶስ በቃልና በሥራ ብርቱ ነቢይ ነበረ ይለዋል። ስተታቸው ክርስቶስን ነቢይ አድርገው ማሰባቸው ነው። በዘመኑ አገልግሎ ያለፈ ብርቱ ነቢይ አድርገው ነው ክርስቶስን ያስቡት። እሱ ግን ነቢይ አልነበረም፣ እግዚአ ነቢያት ነው። ዘበነቢያት አቅደመ ታውቁ አይደል የሚለው? ወበሐዋርያት ተሰብከ ወመላእክት ታውቀ። አስቀድም ታውቅተ ነቢያት አስቀድመው ትንቢት የተናገሩለት፣ ሐዋርያት የሰበኩለት፣ መላእክት ያመሰገኑት ጌታ ነው። እሱ ነቢይ አይደለም። አንዳንዶቹ ዛሬም ከነቢይ ያነሰ ነቢይ ነው ይሉታል። አንዳንዶቹ አማላጅ ነው ይሉታል። አንዳንዶቹ መልአክ ነው ይሉታል። አንዳንዶቹ ከአዳም ጋር እኩል ሚዛን ላይ ያስቀምጡታል። እሱ ግን ነቢይ ሳይሆን እግዚአ ነቢያት የነቢያቱ አለቃ ነው። የተዋህዶ ልጆች እና ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ አልሰማህምን? ስለ እርሱ ከነሱ መስማት ፈለገ። አንዳንዴ ልቦና ያሰበውን ኩላሊት ያመላለሰውን መርምሮ የሚያውቅ አምላክ ሆኖ እያለ ስለ እርሱ ከኛ መስማት ይፈልጋል። ጉዳያችን አያችሁ፣ ያውቀዋል እኮ ግን መስማት ይፈልጋል። ምስክርነታችን መስማት ይፈልጋል። ንስሐችን መስማት ይፈልጋል። አንዳንድ ጊዜ የልቤን ያውቀዋል እንላለን አይደል? ግድ የላችሁ መስማት ይፈልጋል። እናውጣው። በናዝሬቱ ማነው በቃልና በሥራ ብርቱ ነቢይ ስለነበረው ስለ ናዝሬቱ ስለ ኢየሱስ ክርስቶስ አታውቅምን አሉት። ያን ጊዜ ጌታችን ኢየሱስ ክርስቶስ እንዲህ አላቸው፣ እናንተ የማታስተውሉ ልባችሁ ከማመን የዘገየ አላቸው። ምን ማለቱ መሰላችሁ? ከእግዚአብሔር ቃል አንጻር ነገሮችን መመርመር ያቃታችሁ። ነቢያት ስለኔ ትንቢት ተናግረዋል፣ ሙሴ ስለኔ ጽፏል። ያንን መመርመር ያቃታችሁ የማታስተውሉ አለ። አሁን የጎደለን ጥበብና ማስተዋል ነው። ክርስቲያኖች የተቸገርንበት አንዱ አሁን ይሄ ነው። ብዙዎቻችን የጎደለን ነገር ይሄ ነው። ጥበብና ማስተዋል ጎሎናል። እባካችሁ ክርስቲያኖች
ከምንጋልብበት የስሜት ፈረስ ወጠን ጥበብና ማስተዋልን ገንዘብ እናደርግ። ክርስቲያን የሚለየው ከሌላው ጥበብና ማስተዋልን ገንዘብ በማድረጉ ነው። ፍላጎታችን ማሸነፍ ያቃተን፣ ራሳችን መግዛት ያቃተን፣ ምኞታችን መቆጣጠር ያቃተን ካለማስተዋል በሚመነጭ ችግር ነው። ባለማስተዋል ሰውንም እግዚአብሔርንም ማሳዘነናል። ባለማስተዋል ብዙ ነገር አበላሽተናል። የተዋህዶ ልጆች ሕይወት የተቀጠፈው ባለማስተዋል ነው። የንጹሐን ደም የፈሰሰው ባለማስተዋል ነው። ቀኖና ቤተ ክርስቲያን የሚጣሰው፣ ሕገ ቤተ ክርስቲያን የሚሻረው፣ አባቶቻችን ያስቀመጡት የደንበር ምልክት የሚፈርሰው ባለማስተዋል ነው። ባለማስተዋል እንደ ሀገርም እንደ ቤተ ክርስቲያንም ያጣነው ብዙ ነገር አለ። እናንተ የማታስተውሉ አለ። ልባችሁ ከማመን የዘገየ፣ በነገሮች ሁሉ ማስተዋልን ገንዘብ እናደርግ። በደመቀው ገብተን አናጨብጭብ። እንደ ጠፍ ከብት ማንም የሚነዳን አይሁን። ለስሜታችን ተገዢዎች አንሁን። ማስተዋልን ገንዘብ ስናደርግ ከዚህ ዘመን የስህተት አስተምሮ፣ ከዚህ ዘመን ፈተና ሁሉ መዳን፣ ማምለጥ፣ መጠበቅ እንችላለን። እናንተ የማታስተውሉ አለ። ልባችሁ ከማመን የዘገየ። ለማመን የዘገዩ፣ ለክደት የፈጠኑ ብዙ ናቸው። በእውነት ለንስሐ የዘገዩ፣ ለቁርባን የዘገዩ፣ ለኃጢአት የፈጠኑ፣ ለጽድቅ የዘገዩ፣ ለመርገም የፈጠኑ፣ ለበረከት ሥራ ግን የዘገዩ፣ ለቅዳሴ የዘገዩ፣ ፊልምና ኳስ ለማየት ግን የፈጠኑ፣ መጽሐፍ ቅዱስ ለማንበብ የዘገዩ፣ ጋዜጣ ለማንበብ የፈጠኑ፣ ለሞት የነቁ፣ ለሕይወት የፈዘዙ ብዙ ሰዎች አሉ። ሰይጣን ከሚሰራቸው ስራዎች አንዱ እኛን ማዘግየት ነው። በቃ ከፈተናዎቻችን ሰይጣን እኛን ከሚፈትንበት አንዱ ምንድነው ካላችሁ ማዘግየት ነው። በመልካም ስራ እንድንዘገይ ማድረግ። ንስሐ ከዛሬ ነገ ከዘንድሮ ከርሞ ንስሐ ገባለሁ ስጋው ደሙ እቀበላለሁ እያለ እንድንዘገይ ማስቻል። እንዴ ሰይጣን እንኳን እኛን ሐዋርያው ቅዱስ ጳውሎስም እኮ ለማዘግየት ሞክሯል። ታስታውሳላችሁ? ወደ ተሰሎንቄ እንዳልሄድ ከአንድም ሁለት ሄጄ ወንጌል እንዳልሰብክ ሰይጣን አዘገየኝ ብሏል። ቅዱስ ጳውሎስን ለማዘግየት የሞከረ ሰይጣን እኛንም እንዴት አያዘገየንም ብላችሁ ነው። ሰይጣን ደግሞ ሲያዘገይ ከፊት ለፊት አደጋ አስቀምጦ ነው። በዚህ በመጽሐፈ መሳፍንት ምዕራፍ 5 ቁጥር 19 ጀምሮ ያለውን ታሪክ ማንበብ ትችላላችሁ። ከጊዜ አንጻር እኔ ወደዛ መግባት አልፈልግም። በመዘግየት ምን አይነት ችግር በአሳዛኝ ታሪክ እንደተፈጸመ ገብታችሁ ማንበብ ትችላላችሁ። ስለዚህ ሰይጣን ሲያዘገይ ከፊት ለፊት የሚያስቀምጠው አደጋ አለ። እናንተ የማታስተውሉ ልባችሁ ከማመን የዘገየ፣ ሙሴ ስለ እርሱ የጻፈውን ነቢያት ስለ እርሱ የተናገረውን እንዴት ማስተዋል አልቻላችሁም እያለ ይነግራቸው ያስተምራቸው ጀመረ። አሁን ልባቸው ተነክቷል። በትምህርቱ ተማርከዋል። አገልግሎቱ ተመችቷቸዋል። ትምህርቱ ጣፍጧቸዋል። ምስጥ ብለው መንገዳቸውን እየተጓዙ ነው እና መንታ መንገድ ላይ ሲደርሱ ክርስቶስ ሊሄድ መሰለ። ማንን ብሎ መጣና፣ ነገር ግን እሱ ግባ ካላሉት አይገባማ፣ ግድ ካላሉት እሺ አይልማ፣ ነፃ ፈቃድ እኮ ይጠይቃል። ሊሄድ መሰለ። ያን ጊዜ ምን አሉት? የተነሳንበት ርዕስ ንበር ምስሌነ እስመ መሴዮ ተቆልቆለ ፀሐይ፣ ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯልና አሉት። አያችሁ፣ ፍቅረ ቢጽን አስተምሯቸው ነበረ ብለውናል ሊቃውንቱ ሲያስተምሩ። ትርጓሜያችን ሰውን ማክበር፣ እንግዳ እንዴት መቀበል እንደሚገባ አስተምሯቸው ስለነበረ ከኛ ጋር እደር አሉት ኢየሱስ ክርስቶስ። መድኃኔዓለም ሊያድር ፈቃደኛ ሆነ። ወደ ቤታቸው ገባ። ማዕድ አቀረቡለት። እንጀራውን አንስቶ ቆርሶ ሰጣቸው። ያን ጊዜ የትንሣኤው ጌታ መሆኑን አወቁት። ዓይናቸው ተገለጠ ይላል። አያችሁ፣ እንዴት አወቁት? እንደው በእጁ እኮ ነው ያወቁት። እንዴት እንደሚያጎርስ ያውቁታላ። አሰጣጡን ያውቁታላ። እናንተስ እጁን አታውቁትም? ክርስቲያኖች የስጦታ እጁን አታውቁትም? ንፍገት የማያውቁ እጆች እኮ አሉት።
ለጋሽ እጆች አሉት። አንዴ መስጠት ከጀመረ እየደጋገመ መስጠት የሚችል እጅ እኮ አለው ኢየሱስ ክርስቶስ። እጁን አታውቁትም? የተዋህዶ ልጆች ብዙ ለጋሽ ሀገራት እርዳታ ሰጪ ድርጅቶች አሉ። በለጋሽነቱ ተወዳዳሪ የሌለው የእርዳታ እጆቹን የማያጥፍ ባለጸጋው ኢየሱስ ክርስቶስ ብቻ ነው። እጁን አታውቁትም? የበረከት እጁን ዛሬስ አታውቁትም እንዴ? እየኖርን ያለነው ሰዎች በቀረጡት ፕሮጀክት አይደለም፣ በእጁ በረከት ነው። እናቶቻችን በትንሽ ገቢያቸው ብዙ ቤተሰብ ሲያስተዳድሩ እናውቃለን። በስሌት ሳይሆን በእምነት ልጆቻቸውን የሚያስተዳድሩ ቤተሰቦች አሉ። ለምን ካላችሁ የእጁ በረከት ጓዳቸው ውስጥ ስለገባ ነው። ሌላ እንዳይመስላችሁ። የፈውስ እጆቹን አታውቁትም? ብዙዎቹ በፈውስ እጆቹ የፈውስ እጆቹን አታውቁለትም? አረ የፈውስ እጆቹ ተዘርግተውለት የዳነ ስንት ሰው አለ መሰላችሁ? ጆሮ ከመስማት አልደነቆረም፣ እጁም ከማዳን አላጠረችም ይላል ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የምህረት እጆቹን አታውቁትም? የይቅርታ እጁን አታውቁትም? የፍቅር እጁን አታውቁትም? ክርስቲያኖች በእጁ ነው ያወቁት። ቆርሶ ሲሰጣቸው የትንሣኤው ጌታ መሆኑን አወቁት። ዓይናቸው ተገለጠላቸው። ይገርማል። ያ ማይድ ያ ህብስት የቅዱስ ሥጋውና የክቡር ደሙ ምሳሌ ነው። ያንን ህብስት ሲመገቡ ዓይናቸው ተገልጦ የለ? ዛሬ ሥጋውን ስንበላ ደሙን ስንጠጣ ዓይነ ህሊናችን ይገለጣል። ወሶበ ይበው ውስተ ልበ ንጹሕ አሜ ያነቀው ለተናገሩ አይደል የሚለው? ንጹሕ ሆኖ ቢቀበሉት ምስጢር ይገልጣል፣ አይምሮን ያድሳል፣ ዓይነ ህሊናን ያበራል። አንዳንድ ሰው ሥጋው ደሙ ተቀበል ሲባል ዓይኔ ቢጠፋስ ይላል። ባለማወቅ ምዕመናን የዋሃን ምዕመናን እንዲህ ይላሉ። አንዳንዱ መንኩስ ሲባል እድሜ ቢያጥርስ ይባላል። እንዴ ሥጋው ደሙ ዓይን ያበራል እንጂ ዓይን ያጨልማል? የተዋህዶ ልጆች አንዳንዶቹ ሥጋው ደሙ ተቀበሉ ሲባሉ ብቀሰፍስ ይላሉ። መፍራቱ ጥሩ ነው። የምንቀበለው ግን ለመቀሰፍ አይደለም፣ ለመዳን ነው። ክርስቲያኖች ቅዱስ ሥጋውን ክቡር ደሙን ንስሐ ገብተን ስንቀበል ዓይነ ህሊናችን ይበራልናል። ዓይናቸው ተገለጠላቸው። እንዴ ዓይናቸው ጠፍቶ ነበር እንዴ? ከኢየሩሳሌም እስከ ኤማሁስ 11 ኪሎ ሜትር የተጓዙት እኮ በሥጋዊ ዓይናቸው ነው። ምን ማለት ነው? ዓይናቸው ተገለጠላቸው ማለት ዓይነ ስውራን ነበሩ እንዴ? አይደለም። ዓይነ ህሊናቸው ጠፍቶ ጨልሞባቸው ነበር። የልብ ዓይናቸው ጠፍቶባቸው ነበረ። ለካስ ሁለት ዓይን አለን እናንተ። ወመነ ክልኤቲ አዕይንት አሐቲ ዘውስጥ ወአሐቲ ዘአፋ አይደል የሚለው ሊቁ ዮሐንስ አፈወርቅ። ሁለት ዓይን አለን። አንዱ የውስጥ ነው፣ አንዱ ደግሞ የውጭ ነው። በዓለሙ ትምህርት 5 የስሜት ሕዋሳት እንዳሉ ይነገራል አይደል? በመንፈሳዊ ትምህርት ደግሞ 10 የስሜት ሕዋሳት እንዳሉ ይታወቃል። 5ቱ የውስጥ ናቸው፣ 5ቱ ደግሞ የውጭ ናቸው። ለዚህ ነው ሊቁ አትናቴዎስ ይትርሃዋ አዕይንት ዘውስጥ አለ። የውጭ አይደሉ የውስጥ ዓይኖች ይከፈቱ። ይትርሃዋ አይዛን ዘውስጥ ወአኮለ ትኩላት በአፋ። በውጭ የተንጠለጠሉ ጆሮዎች ያይደሉ የውስጥ ጆሮዎቻችን ይከፈቱ። ለካስ የውስጥ ጆሮ አለን፣ የውጭ ጆሮ አለን። የውጭ ዓይን አለን፣ የውስጥም ዓይን አለን ማለት ነው። ዓይናቸው ተገለጠላቸው፣ ዓይነ ህሊናቸው በራላቸው። ማዕዱን ሲቆርሱ ክርስቲያኖች የትንሣኤው ጌታ መሆኑን አወቁ። ከዛ ተሰውሮ የለ ወዲያውኑ ይህንን የምስራች ለወንድሞቻቸው ለማድረስ ወደ ኢየሩሳሌም ተመለሱ ይላል። እሱ በቀጣይ ሳምንት ከቁጥር 33 ጀምሮ ስለሚነበብ ያን ጊዜ እናየዋለን። ወደ ርዕሳችን እንምጣና ትምህርታችንን ጠቅልለው ከኛ ጋር እደር ማታ ቀርቧልና ቀኑም ሊመሽ ጀምሯልና። አሁን ጥያቄ ላንሳላችሁ ክርስቲያኖች፣ ከኛ ጋር እንዲያደር ትፈልጋላችሁ? እንዲያደር ትፈልጋላችሁ? ባላችሁበት ስፍራ አዎ በሉ። ክርስቶስ ከኛ ጋር እንዲያደር ከፈለግነ የኛ ድርሻ ምን መሆን አለበት? መቼም
ያለ ቤት ማደር አይቻልም አይደለ? እኛ ቤት እንሆንለት። ክርስቶስ ከኛ ጋር እንዲያደር ከፈለግነ ማደሪያው እንሁን። እኛ ንጹህ ቤተ መቅደስ እንሁን። ደግሞም እኮ ቤተ መቅደስ ነን። አሁን ንጹህ መሆን ነው ያቃተን። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 16 ላይ እኛ የሕያው እግዚአብሔር ቤተ መቅደስ ነን ይላል። አያችሁ፣ አሁን ቤተ መቅደስ ሲል ቤተ መቅደስ ነን ሲባል እንደው ሌሎች እንደሚያወሩት ይህንን ቤተ መቅደስ ንዶ አፍርሶ አስቀርቶ ማለት አይደለም። እናንተ የምድር ጨው ናችሁ ስለተባለ ጨው አያስፈልግም ማለት አይደለም። እናንተ የዓለም ብርሃን ናችሁ ስለተባለ በቃኛ ተንጠልጥለን ኩራሻ ማንሆን ማለት አይደለም። ምስጢር አለው። ቤተ መቅደስ ነን ሲል ቤተ መቅደሱ አያስፈልግም ለማለት አይደለም። የቆሮንቶስ አማኞች ቤተ መቅደሱን እያከበሩ የእግዚአብሔር መቅደስ የሆነ ሰውነታቸውን በኃጢአት ያዋርዱ ስለነበረ ለቤተ መቅደሱ ክብር እንደምትሰጡ ሁሉ እናንተም የጌታ ቤተ መቅደስ ናችሁና ለሰውነታችሁ ክብር ስጡት ለማለት ነው እንጂ ቤተ መቅደስ አያስፈልግም ማለት አይደለም። ዛሬም አንዳንዶቹ ቤተ መቅደሱን ያከብራሉ፣ የእግዚአብሔር መቅደስ የሆነ ሰውነታቸውን ደግሞ በኃጢአት ያዋርዳሉ። ጠዋት ጠዋት የእግዚአብሔርን ቤት የሚያጸዱ ለበረከት የሚሽቀዳደሙ እህቶች አሉ። መልካም ነው። የእግዚአብሔር መቅደስ የሆነ ሰውነታችን ደግሞ በኃጢአት እንዳይቆሽሽ መጠንቀቅ አለብን ክርስቲያኖች። አንዳንዶቹ ለቤተ መቅደስ ዕጣኑን ያቀርባሉ አይደለ? ቤተ መቅደስ በሆነው ሰውነታቸው ላይ ደግሞ ትንባሆ ይጤስበታል። አንዳንዶቹ ለቤተ መቅደሱ መገበሪያ ስንዴ ያቀርባሉ። መልካም ነው። ቤተ መቅደስ የሆነው ሰውነታቸው ግን ከሥጋው ደሙ ርቆና ተለይቶ ይኖራል። አንዳንዶቹ ለቤተ መቅደስ ለመዝሙር አገልግሎት የሚሆን መቋሚያውን ጸናጽሉን ገዝተው ያበረክታሉ። ደስ ይላል። ቤተ መቅደስ የሆነው ሰውነታቸው ደግሞ ዘፈን ይዘፈንበታል። ስለዚህ ለመቅደሱ ክብር እንደምትሰጡ ለእግዚአብሔር ቤተ መቅደስ የእግዚአብሔር መቅደስ ለሆነው ሰውነታችሁ ክብር ልትሰጡ ይገባል ለማለት ነው። እና ንጹህ ቤተ መቅደስ እንሁንና መድኃኔዓለም ማደሪያው ያድርገን። እኛ የእሱ ማደሪያዎች ለመሆን ከፈለግነ እሱ ከእኛ ጋር እንዲያድር ምኞቱ፣ ፍቅሩ፣ ፈቃዱ ካለን ቤተ መቅደስ እንሆንለት። ቤት ሁነን እንገኝ። አንደኛው ይሄ ነው። ሁለተኛ ከኛ ጋር ደራደር። አሁን ለጥያቄው መልስ እየሰጠው ነው። ከኛ ጋር እንዲያድር ከፈለግነ ሁለተኛው ምን መሆን አለበት ከተባለ በኃጢአት የተቆለፈው ሕይወታችን በንስሐ ንክፈትለትና መድኃኔዓለም ከኛ ጋር ይደር። አረውሃ ተመኳንንት አይደል የሚለው? መኳንንት ደጁን ክፈቱ ወይባ ንጉሠ ስብሐት፣ የክብር ንጉሥ ይግባ። በኃጢአት የተቆለፈ ሰውነት አለ። በኃጢአት የተቆለፈ ልብ አለ። በዝሙት፣ በዘረኝነት፣ በአመፅ፣ በእብሪት፣ በስንት አይነት በክፋት፣ በተንኮል የተቆለፈ ልብ አለ። በንስሐ እንክፈትለትና ንጉሡ ማደሪያ ያድርገን። ልባችን ዙፋን አድርጎ ይንገስበት። እሱ እኮ ፈቃዳችን እየጠየቀ ደጅ ላይ ቁሞ እያንኳኳ ነው። ታስታውሱ የለ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ ደጅ ላይ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ ገባለሁ፣ ከእርሱም ጋር እራት እበላለሁ አለ። የሚደንቅ እኮ ነው እናንተ። ደጅ ላይ ቆሞ ያንኳኳል በገዛ ቤቱ፣ ዋጋ ከፍሎ በሰራው ቤት፣ ስጋውን ቆርሶ ደሙን አፍስሶ በሰራው ቤት፣ ውብና ድርቅ አድርጎ በፈጠረው ቤት ያንኳኳል። ነፃ ፈቃድ መጠየቅ ነው። አስገድዶ የሚያጸድቅ አስገድዶ የሚኮንን አምላክ አይደለም። ስንፈቅድለት ብቻ ነው ሊገባ የሚችለው። ድምፁን ሰምተን ፈቃደኛ ሆነን ስንከፍትለት ይገባል ወደ ልባችን፣ ከኛ ጋር እራት ይበላል። ምን ማለት ነው? እራት ይበላል ማለት በራት የተመሰለ የመጨረሻው ቀን ክብርና ጸጋ ነው። በዛ በፍርድ ቀን የሚሰጠን ዋጋ ነው። በራት ግብዣ ይመሰላል። ከምሳ እራት ይበልጣል። አባቶቻችን የማታ እራት ይስጥህ ይላሉ። እራት ትልልቅ ሰዎች የሚገኙበት ግብዣ ነው እራት። ስለዚህ ከሱ ጋር እራት እበላለሁ ማለት የመጨረሻውን ትልቁን ክብርና ዋጋ ሰጠዋለሁ። እሱም ከኔ ጋር ይኖራል። እኔን ተዋህዶ ጸጋና ክብርን አግኝቶ ከኔ ጋር ነግሶ እኔን ተዋህዶ ይኖራል ማለቱ ነው። ስለዚህ በኃጢአት የተቆለፈው ልባችን
በንስሐ እንክፈትለትና እደር እንበለው። ሶስተኛ ማደሪያው ለመሆን የሚያበቃንን ስጋውን እንብላ ደሙን እንጠጣና ከኛ ጋር እደር እንበለው። ስጋው ደሙ ከተቀበላችሁ ስንት ዓመት ሆናችሁ ክርስቲያኖች? ማደሪያው ለመሆን የሚያስችለን ስጋውን መብላት ነው፣ ደሙን መጠጣት ነው። ደጋግመን እንናገራለን። ካሁንም ቀደምም ተናግሬያለሁ። ስጋው ደሙ ከተቀበላችሁ ስንት ዓመት ሆናችሁ? እስኪ ያልተቀበላችሁበትን ዘመን ወደ ኋላ መለስ ብላችሁ ቁጠሩ። ክርስቲያኖች ከስጋው ደሙ ከራቁ የሚፈልጉት የኃጢአት ልምምድ አለ ማለት ነው። ክርስቲያኖች ከስጋው ደሙ ከራቁ የሚጠብቁት የኃጢአት ቀጠሮ አለ ማለት ነው። አለበለዚያ ከክርስቶስ ጋር እንዳንኖር የሚከለክለን ነገር የለም። ትጾማላችሁ፣ ትጸልያላችሁ፣ አስራት በኩራት ታወጣላችሁ፣ ገዳም ትሄዳላችሁ፣ ደስ ይላል። የነገሮች መደምደሚያ ግን የክርስቶስን ስጋና ደም መቀበል ነው። አለበለዚያ መልካም ስራዎቻችን ሁሉ ማረጋገጫ የሌላቸው የሂሳብ ሰነዶች ነው የሚሆኑብን። በልጅነታችሁ ትቆርቡ የነበራችሁ ሰዎች ልጆቻችሁን ልታቆርቡ ትመጣላችሁ። እነሱ ሲበሉ እናንተ ትራባላችሁ። ጀርባችሁን ለማዕዱ ትሰጣላችሁ። እስከ መቼ ነው ከዚህ ማዕድ የምንሸሸው? የተዋህዶ ልጆች እስከ መቼ ነው ከዚህ ማዕድ የምንሸሸው? ስለዚህ ማደሪያው ለመሆን የሚያበቃንን ስጋውን እንብላና ደሙን እንጠጣና ከኛ ጋር እደር እንበለው። እደር የምንለው ለምንድን ነው? ቀኑ ስለመሸ ማታ ስለቀረበ። ይህ መምሸት ሲባል ምን ማለት መሰላችሁ? እንዲያው የቀኑ አልፎ የሌሊቱ መምጣት፣ የብርሃኑ አልፎ የጨለማው መተካት አይደለም። የፀሐይ መጥለቅ አይደለም። ወገኖቼ አሁን ቀኑ አልመሸም ትላላችሁ? የቀን ምሽት እኮ ገጥሞናል። የዘመን ምሽት ገጥሞናል። በዓይናችን የምናየው፣ በጆሮአችን የምንሰማው፣ በቴሌቪዥን መስኮት የምንመለከተው፣ በየሞባይሉ በየኢንተርኔቱ የሚለቀቁ ነገሮች የቀኑን መምሸት ያሳያሉ። ኃጢአት እንደ ጽድቅ፣ ነውር እንደ ቅድስና የተቆጠረበት ዘመን፣ ልቅነት የተስፋፋበት፣ የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት፣ ያልሰራሁት ኃጢአት ምንድነው እያለ የሚረክስበት ዘመን። የቀን ምሽት ማለት ይህ ነው። የዘመን ምሽት ማለት ይህ ነው። ክርስቲያኖች ትንቢት የተፈጸመበት፣ የውሸት ነቢያት የበዙበት፣ የዓለም ፍጻሜ የተቃረበበት፣ ሰው እንደ ሰው ተፈጥሮ ከአውሬ የከፋበት፣ ጥላቻ የነገሰበት፣ ፍቅር የቀዘቀዘበት ዘመን። የቀን መምሸት ማለት ይህ ነው። ዳቦ በልተው ያልጠገቡ፣ ቦርቀው ያልጠገቡ ሕፃናት ለአሞራ ምሳ ለጅብ ራት የሆኑበት ዘመን። ቀድሰው መክረው ለንስሐ የሚያበቁ አባቶቻችን የታረዱበት ዘመን፣ መቅደሱ የፈረሰበት፣ አብያተ ክርስቲያናት የሚቃጠሉበት፣ ካህኑ የሚሰዋበት ዘመን። የቀን መምሸት ማለት ይሄ ነው። ለንስሐ የሚያበቁ መክረው ለንስሐ የሚያበቁ ለስጋው ደሙ የሚያበቁ ገዳማውያን አባቶቻችን የተሰዉበት ዘመን። መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል የሚረግፉበት ዘመን። የቀን መምሸት ማለት ይሄ ነው። ሰው ፈልጎ ባልተወለደበት ቋንቋ አንገቱን በሰይፍ የሚቀላበት ዘመን። ነውር በአደባባይ የሚፈጸምበት፣ ትውልዱ ነውርን የሚያወራበት ዘመን። ከላይ እስከ ታች፣ ከልሂቅ እስከ ደቂቅ፣ ከካህን እስከ ምዕመን የቅድስና ልብስ ወልቆ የወደቀበት ዘመን። የቀን ምሽት ማለት ይህ ነው። ታዲያ በአባቶቻችን ዘመን በዓይናችን ያላየ ነው፣ በጆሮአችን ያልሰማ ነው አደጋ ሲገጥመን ቀኑ አልመሸም ትላላችሁ ክርስቲያኖች? እረ ቀኑማ በደንብ መሽቷል። ግን እንደ መሻ አይቀርም ክርስቲያኖች፣ ይነጋል። ጌታ ምን ይላል ሲያስተምር? ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል። እና ሌሊቱ ሳይመጣ ጨለማው ሳይመጣ የዓለም ፍጻሜ ሳይቃረብ አሁኑኑ ንስሐ እንግባ፣ አሁኑኑ እንለወጥ፣ አሁኑኑ ስጋው ደግሞ እንቀበል። የመዳን ቀን አሁን ነው ብለን ራሳችን ለንስሐ እናዘጋጅ። ከኛ ጋር እደር። ቀኑ ቀርቧልና፣ ቀኑ መሽቷልና፣ ማታም ቀርቧልና። ነገር ግን መንጋቱ አይቀርም። ለኢትዮጵያ ይነጋላታል። ጨለማው ያልፋል፣ ብርሃኑ ይመጣል። ሌሊቱ ያልፋል፣ ቀኑ ይመጣል። መከራው እንደ ጉም በኖ የሚጠፋበት ጊዜ ይመጣል። ሀገር ተረጋግታ እንደ ሀገር የምትቀጥልበት ጊዜ ይመጣል። የሀገር ትንሣኤ ይመጣል። የኛ ድርሻ መጸለይ ነው። ማደሪያው ለመሆን የሚያበቃንን በጎ ሥራ መስራት ነው። ስለዚህ ሳይመሽ እንለወጥ፣ ሳይመሽ ንስሐ እንግባ፣ ሳይመሽ ከክፋት በጎነትን
ከመርገም በረከትን፣ ከጸብ ፍቅርን፣ ከጥላቻ ይቅርታን፣ ከመለያየት አንድነትን ገንዘብ አድርገን ጌታ ሆይ ከኛ ጋር እደር ልንለው ይገባል። የመከረን ያስተማረን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ወስብሐት ለእግዚአብሔር።